በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመሰቡ ለወርኃ የካቲት በዛቲ ዕለት አይረፈ አብ ቅዱስ አባ ለእስክንድሮስ ሊቀ ጳጳሳት ዘእስክንድርያ ወልቆሙ ለአበው ሊቃነ ጳጳሳት አርባ ወሰለስቱ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የካቲት 7 በዚች ቀን የእስክንድርያ ሀገር ሊቀ ጳጳሳት የከበረ አባት ለእስክንድሮስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 43ኛ ነው። ይህም ከአባት ታሮን በሚባል ገዳም መነኮስ፣ ትርጓሜውም የአባቶች ገዳም ማለት ነው። በጌታችንም ፈቃድ በእስክንድርያ ሀገር ላይ ሊቀ ጵጵስና ተሾመ። እርሱ የተማረ አዋቂ ጻድቅ ሰው ነበርና በሹመቱም ወራት ብዙ መከራ ደረሰበት። የግብፅ ንጉሥ ልጁን ሹሞ በመንግስቱ ላይ አሰለጠነው። እርሱም አስቄጥስ በረሃ ያለውን የመነኮሳቱን ገዳማት አፈረሳቸው። ከክፋቱና ከክደቱም ብዛት የተነሳ ከምስ በስተ ሰሜን ወዳለች ገዳም ገብቶ በዚህ አምላክን የወለደች እመቤታችን የቅድስት ድንግል ማርያምን ስዕሏን አየና ይህች ምንድናት አለ። እርሷም በሽልማት ሁሉ የተሸለመችና ያጌጠች ናት። በልብሶቿም ላይ ያማረ የሐር ልብስ ነበረ። ሰዎችም የክርስቶስ እናት የሆነች እመቤታችን የድንግል ማርያም ስዕል ናት አሉት። እርሱም ተሳድቦ የረከሰ ምራቁን በፊቷ ላይ ተፍቶ ላቲ ስብሐት ደና ከሆን ክርስቲያኖችን ፈጽሜ ያጠፋቸዋለሁ አለ። ዳግመኛም በክብር ባለቤት በጌታችን በኢየሱስ ክርስቶስ ላይ የስድብ ቃልን ተናገረ። ሌሊትም በሆነ ጊዜ የሚያስፈራና የሚያስደነግጥ ታላቅ ራእይን አየ። በነጋም ጊዜ ለአባቱ እንዲህ ብሎ ነገረው። ዛሬ በዚህች ሌሊት ታላቅ መከራና ብዙ ቅጣት ደረሰብኝ። ታላቅ ዙፋንንም አየሁ። በላዩ የተቀመጠበት ሰው እጅግ የሚያስፈራና የሚያስደነግጥ ነው። ፊቱም ከፀሐይ ይበራል። የብዙ የሆኑ ሰራዊትም የጦር መሳሪያ ይዘው በዙሪያው ቆመው ነበር። እኔንና አንተም እስረኞች ሆነን በኋላው ቆመን ነበር። እኔም በዙፋን ላይ የተቀመጠው ማን ነው ብዬ ጠየቁ። ትላንት አንተ የዘበትክበት የክርስቲያን ንጉሥ ክርስቶስ ይህ ነው አሉኝ። ከዚህ በኋላ የጦር መሳሪያ ከተሸከሙት አንዱ ወደ እኔ መጥቶ ጎኔን በጦር ወጋኝ። ጦሩንም ከጎኔ ውስጥ አላወጣውም። አባቱም ሰምቶ ደነገጠ፣ እጅግም አዘነ። ያ ልጁም ወዲያውኑ ታመመ፣ አንደበቱም ተዘግቶ በክፉ አሟሟት ሞተ። ዳግመኛም ከ40 ቀን በኋላ አባቱ ሞተ። በእርሱም ፈንታ ሌላ ንጉሥ ተሾመ። እርሱም ክርስቲያኖችን እጅግ አሰቃያቸው። ይህንም አባት ሊቀ ጳጳሳት ለእስክንድሮስን አብዝቶ አሰቃየው። ከሕዝቡ 3000 የወርቅ ዲናር ለምኖ እስከሰጠው ድረስ ጌታችንም ይህን ንጉሥ ፈጥኖ አጠፋው። ከዚህ በኋላ አሁንም ሌላ ንጉሥ ተሾመ። እርሱም ሊቀ ጳጳሳቱን ይዞ እንደ ቀድሞው 3000 የወርቅ ዲናር እንዲሰጠው ፈለገ። እርሱም ከወገኖች እስክለምን ታገሰኝ ብሎ ማለደው። ንጉሡም ቀጠሮ ሰጠውና ይለምን ዘንድ ወደ ላይኛው ግብፅ ወጣ። በተራራ ላይ አንድ ገዳማዊ ሰው ነበር። ከእርሱም ጋር 2 ደቀ መዛሙርት አሉ። በተራራውም በአንድ ቦታ እንዲቆፍሩና እንዲጠርጉ አዘዛቸው። ወርቅን የተመላ 5 ማሰሮ አገኙ። አንዱን ሸሽገው 4ቱን ወደ ገዳማዊው መምህራቸው አመጡ። እርሱም ይረዳበት ዘንድ እንዲሰጡት ወደ ሊቀ ጳጳሳቱ ላካቸው። እነርሱ ግን እነዚያን የወርቅ ማሰሮች ይዘው ተመልሰው ወደ ዓለም ገቡ። የምንኩስና ልብሳቸውንም ጥለው ሚስት አገቡ። በዚያም ወርቅ ወንዶችና ሴቶች ባሮችን እንስሳትንም ገዙ። የዚያችም አገር አስተዳዳሪ ያዛቸው። ገንዘብንም ከወዴት እንዳገኙ በመግረፍ መረመራቸው። እነርሱም 5 የወርቅ ማሰሮዎች እንዳገኙ አመኑ። መኮንኑም ለንጉሥ የጭፍራ አለቃ አሳልፎ ሰጣቸው። እርሱም ወደ ንጉሥ አቀረባቸውና 5 የወርቅ ማሰሮ እንዳገኙ አስረዳው። ንጉሡም ጭፍሮችን ልኮ የሊቀ ጳጳሳቱን ቤት በረበረ። አብያተ ክርስቲያናት ከሆነ ከነዋያ ቅዱሳት ያገኘው ሁሉ ወሰደ። ሊቀ ጳጳሳቱን ማሰረውና ወርቅን የተመሉ 4ቱን ማሰሮዎች ደግሞም 3,000 የወርቅ ዲናር አምጣልኝ አለው። እርሱም ከዚህ ከኃላፊው ዓለም ገንዘብ ምን የለኝም አለው። ወደ ሕዝቡ ልኮ 3,000 የወርቅ ዲናር አስመጥተውለት እስከ ሰጠው ድረስም አልተወውም። ይህንንም ክፉ ንጉሥ ጌታችን አጠፋው። ከዚህ በኋላ ከእርሱ የከፋ ሌላ ንጉሥ ደግሞ ተሾመ። እርሱም የሐሰተኛውንና የርኩሱን ነቢይ ስም በከበረ መስቀል ፈንታ በእጆቻቸው ውስጥ እንዲያትሙ የክርስቲያንን ወገኖች አስገድዳቸው። ይህችም ምልክት የመለኮትን ነገር የሚናገር ወንጌላዊ ዮሐንስ የተናገራት ትንቢት ናት። ይህም ክፉ ንጉሥ ወደ ሀገሮች ሁሉ ይህን እንዲያደርጉ አዘዛቸው። ሊቀ ጳጳሳቱንም እንዲሁ ያደርግ ዘንድ አዘዘው። ሊቀ ጳጳሳትም ይተወው ዘንድ ብዙ ለመነው፣ አልተቀበለውም። ዳግመኛም እስከ 3 ቀን ይታገሰው ዘንድ ለመነው። ከዚህም በኋላ ደግሞ እንዳይጥለውና ወደዚህ ወደ ረከሰ ሥራ እንዳያስገባ ወደ እግዚአብሔር ፈጽሞ ማለደ። ጌታችንም ልመናውን ተቀብሎ በጥቂት ደዌ ጎበኘው። ወደ ቤቱ እስክንድርያ ይሄድ ዘንድም እንዲያዝዝለት ንጉሡን ለመነው። ንጉሡም ከለከለው። ስለ እጅ ሕትመት ምክንያት ለመፍጠር ስለመሰለው የእግዚአብሔርን መልአክ ተገለጠለትና ነገ ታርፋለህ አለው። እርሱም አርድእቱን እግዚአብሔር ነገ ስለሚጎበኘኝ አርፋለሁና መርከብን አዘጋጁ አላቸው። እንዳለውም በማግስቱ አረፈ። ሥጋውንም በመርከብ ተሸክመው ወስደው ከአባቶች ሊቃነ ጳጳሳት ሥጋ ጋራ ቀበሩት። ከዚህ አባት ለእስክንድሮስ ዘመን በግብፅ አገር ለሚኖሩ መለካውያን ስሙ አንስጣስዮስ የሚባል ሊቀ ጳጳሳት ነበራቸው።
ያዕቆባውያን ምእመናንን ይወዳቸዋል። ስለዚህም ወገኖቹ መለካውያን ተጣሉት። እርሱም ነፍሱን ያድን ዘንድ አስበው ወደዚህ አባት ለእስክንድሮስ መጥቶ ከስልጣኑ በታች በመሆን የሚታዘዝ ሆነ። ለእስክንድሮስም አንስጣስዮስን በእርሱ ፈንታ የሊቀ ጵጵስናውን ስልጣን ይዞ መንጋውን ይመራ ዘንድ እርሱ ግን ከመነኮሳት አንዱን ሆኖ በገዳም ይኖር ዘንድ እንዲተወው ለመነው። አባ አንስጣስዮስም አልወደደም። እንዲህም አለ። ይህም የዋሻ በዚህም አባት ለእስክንድሮስ ዘመን በግብፅ ሀገር ለሚኖሩ መለካውያን ስሙ አንስጣስዮስ የሚባል ሊቀ ጳጳሳት ነበራቸው። ያዕቆባውያን ምእመናንን ይወዳቸዋል። ስለዚህም ወገኖቹ መለካውያን ተጣሉት። እርሱም ነፍሱን ያድን ዘንድ አስበው ወደዚህ አባት ለእስክንድሮስ መጥቶ ከስልጣኑ በታች በመሆን የሚታዘዝ ሆነ። ለእስክንድሮስም አንስጣስዮስን በእርሱ ፈንታ የሊቀ ጵጵስናውን ስልጣን ይዞ መንጋውን ይመራ ዘንድ እርሱ ግን ከመነኮሳት እንዳንዱ ሆኖ በገዳም ይኖር ዘንድ እንዲተወው ለመነው። አባ አንስጣስዮስም አልወደደም። እንዲህም አለ። ይህን የምሻ ከሆነ እኔ እስከ ዛሬ ሊቀ ጳጳሳት አልነበርኩምን? ለአንተ ደቀ መዝሙርህ ሁኜ ላገለግል ወደድኩ እንጂ አለ። በመካከላቸውም ከተደረገው ከብዙ ልመናና ከብዙ ምልልስም በኋላ ኤጲስቆጶስ ይሆን ዘንድ አንስጣስዮስ ፈቀደ። በአንዲትም ሀገር ላይ ኤጲስቆጶስነትን ሾመው። መንጋውንም እንደሚገባ በጎ አጠባበቅን ጠበቀ። አባት ለእስክንድሮስም በወንጌላዊ ማርቆስ ወንበር የኖረው 24 ዓመት ከ6 ወር ነው። እግዚአብሔርንም አገለገለው። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለእስክንድሮስም ወልቆ ጳጳሳት አሐዱ ድኅረ አመንደቦ ብዙኃ ለጸባይተ ግብር ክበዱ በጸሎት ወጾም አስተፋጠና ለንግዱ ህየንተ መስቀል ሶባ አዘዘ ንጉሥ ለተንባላት በእዱ ስመ ሐሳዊ ነቢይ ከመይጻፍ በእዱ። በዚህች ዕለት የእስክንድርያ ሊቀ ጳጳሳት የከበረ አባት ቴዎድሮስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 45ኛ ነው። ይህም አባት መርዩጡ በሚባል አገር በአንድ ገዳም ውስጥ መነኮሰ። የዚያም ገዳም ስም ጠንቡራ ነው። ለአንድ ፍጹም ጻድቅ የሆነ ሽማግሌ ሰው ደቀ መዝሙሩ ሆነ። እርሱም ልጁ ቴዎድሮስ በእስክንድርያ ሀገር ሊቀ ጵጵስና እንደሚሾም በመንፈስ ቅዱስ አይቶ ይህንን መነኮሳቱ ነገራቸው። ይህም አባት ቴዎድሮስ በገድል ተጠመደ። መልኩም የሚያምር ነው። በሰውነቱም ላይ ከውስጥ ማቅ በመልበስ በላዩ የብረት ልብስ በመንቆር ይለብስ ነበር። በቅንነቱና በትሕትናውም ፍጹም ሆነ። በመንፈስ ቅዱስም ፈቃድ ተመርቶ በእስክንድርያ ሀገር ላይ ሊቀ ጵጵስና ተሾመ። የክርስቶስንም መንጋዎች በበጎ አጠባበቅ ጠበቀ። ሁልጊዜም መጻሕፍትን የሚያነብ የሚያስተምርም ነበር። ይልቁንም በሰንበትና በበዓላት ቀን እንዲሁ ያደርጋል። የሹመቱም ዘመን በጸጥታና ሰላም ነበረ። ቤተ ክርስቲያንም በሰላም ኖረች። በወንጌላዊ ማርቆስ ወንበርም ላይ 11 ዓመት ተኩል ከኖረ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። እኛንም በጸሎት ይማረን ለዘላለሙ አሜን። በዚህችም ዕለት የከበሩ የአብራቅያ፣ የአቢድር፣ የአብራሪያኖስ፣ የአብዱልማስ፣ የብሎይን ያረጋጋ የገዳማዊ ዕረፍታቸው መታሰቢያ ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ለገዳማዊ ብሁዝ ዘኢርእዮ እምሰብ መጠነ 70 ዓመት ከማዘዙ አሐዱ መላእክት ድኅረ ወሃባ ኑዛዜ ለነፍሰ እብሎይ ኃጥእት ዘአይረፈ ዮም በሰሉስ ዕለት